ዓለምን እየተፈታተናት የመጣው የሙቀት መጠን ያደጉ ሀገራት የካርበን ልቀት እንደሆነ ይገለጻል። ለዚህ ደግሞ ብቸኛ መፍትሄው የመሬትን ለምነት መጠበቅ ነው። ጤናማ የአየር ንብረት እንዲኖር ለማድረግ የአረንጓዴ አሻራ ፕሮግራም የማይተካ ሚና አለው። የኢትዮጵያ መንግስት ለአረንጓዴ አሻራ መርሃ ግብር በሰጠው ልዩ ትኩረት 48 ቢሊዮን ችግኞችን በመትከል ለተፈጥሮ ሀብት ጥበቃ ልዩ ትኩረት ሰጥቶ በመስራት ላይ ይገኛል። ከዚሁ ጋር በተያያዘ በሕዝብ ተወካዮች ምክር ቤት የተመራጭ ሴቶች ኮከስ አባላት በቢሾፍቱ ከተማ በሆራ አርሰዴ ሐይቅ የችግኝ ተከላ መርሃ ግብር ላይ መልእክት ያስተላለፉት የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤና የተመራጭ ሴቶች ኮከስ የበላይ ጠባቂ የተከበሩ ወይዘሮ ሎሜ በዶ ዓለም በመሬት መንሸራተትና በእሳተ ገሞራ እየተፈተነች ያለችበት ዘመን መሆኑን ገልጸዋል። ለዚህ ደግሞ የአረንጓዴ አሻራ ፕሮግራም ምርትና ምርታማነትን በማሳደግ የምግብ ዋስትናን በማረጋገጥና ዘላቂ ልማትን በማጠናከር ለሀገር እድገት ከፍተኛ ጠቀሜታ ያለው በመሆኑ ተጠናክሮ መቀጠል እንዳለበት አሳስበዋል። አረንጓዴ አሻራ ለሀገር ትልቅ ጥቅም አለው። ዛሬ ላይ ዓለማችን በአየር ንብረት ለውጥ መዛባት፣ በድርቅ፣ በጎርፍ፣ በመሬት መንሸራተት፣ በእሳተ ገሞራ በተለያየ እንትን እየተፈተነች ያለበት ሁኔታ ነው ያለው። ስለዚህ ይሄንን መቀየር የሚችለው ህዝቡ ተባብሮ አረንጓዴ አሻራ ላይ መስራት ያለበትን ነገር ሲሰራ ነው። ስለዚህ እንደ ሀገር አረንጓዴ አሻራ ያለው ትርጉም በጣም ትልቅ ነው። ከደንን ከማስፋት ከማብዛት በላይ ነው ትርጉሙ። የምግብ ዋስትና ማረጋገጥ ላይ ጤናማ የሆነ መስተጋብር በተፈጥሮና በዜጎች መካከል እንዲኖር ከማድረግ አንጻር፣ የዱር አራዊት መጠለያቸውን እንዳያጡ ከማድረግ አንጻር፣ የቱሪዝም መስህብ እንዲሆን ከማድረግ አንጻር፣ ጤናማ የሆነ ዝናብ ዘንቦ ፕሮዳክሽን ላይ ወይም ደግሞ ምርትና ምርታማነት እንዲጨምር ከማድረግ አንጻር ትልቅ ትርጉም አለው። ከዛም ባለፈ ደግሞ ለኢትዮጵያ ብቻ ሳይሆን ለሌሎች ኦክሲጂን የመሆን ወይ ደግሞ ምሳሌያዊ የሆነ ተግባርን በመፈጸም ሌሎችም ከዚህ ተምረው ሀገራቸውን አካባቢያቸውን እንዲቀይሩ ከማድረግ አንጻር ትልቅ ትርጉም አለው። ከዚህ በመነሳት እንደ ሀገር የያዝነውን የ48 ቢሊዮን ችግኝ የመትከል እንትን ከማሳካትም ባለፈ ዘንድሮ እንኳን ካየን 11 ቢሊዮን አካባቢ ነው ለመትከል የታሰበው። ሰፋፊ ስራዎች እየተሰሩ ያሉበት፣ በዚህም በገጠር ኮሪደር፣ በከተማ ኮሪደር ፍሬያቸው የሚበላ ስራቸው የሚበላ ለከተማ ውበት የሚሆኑ ለአፈርና መሬት ጥበቃ የሚጠቅሙ ዛፎች ኢንዲጂኒየስ የሆኑ ወይም ሀገር በቀል የሆኑ የተለያዩ ሁሌ እንደሚነሳው የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ ወይም ሚና በጣም የጎላ ነው። እዚህ ላይ ህዝቡን በማስተባበር የተሰራው ስራ ቀላል አይደለም። ያሉንን የተለያዩ ዝርያዎች ከአካባቢውና ከሁኔታ ጋር በሚስማማ መንገድ የተተከለ ያለበት፣ ለዚህም ደግሞ መላው የኢትዮጵያ ህዝብ በተለይም ሴቶች በገንዘብ ከሚተመነው በላይ ለሰሩት ስራ እንደ ህዝብ ተወካዮች ምክር ቤት አመራርም እንደ ሴት ተወካዮችም ትልቅ አክብሮትና ምስጋና አለን። ትርጉሙም የላቀ የጎላ ከጊዜያዊ ተግባር የዘለለ ጉዳይ ነው። ለዚህም ነው ክቡር ጠቅላይ ሚኒስትራችን ብቻችንን ሳይሆን ከጎረቤት ሀገራት ጋር አብረን መልማት ማደግ አለብን ተብሎ እናስታውሳለን። ለጅቡቲ ለተለያየ ቦታ ችግኞችን የመስጠት ምሳሌ የመሆን አብነታዊ ስራዎችን እየሰራን ያለ ነው። ይህን ታሪካዊ ስራን በመስራታችን ለምሳሌ ኮፕ 32 ኢትዮጵያ ላይ እንዲከበር እየታሰበ ነው። ይሄ በቱሪዝም መስህቡ በኢኮኖሚው ላይ የሀገራችንን ገጽታ ከመገንባት አንጻር ሁለንተናዊ የሆነ ጠቀሜታ አለውና ይህንን በማሰብ ነው። በህዝብ ተወካዮች ምክር ቤት የተመራጭ ሴቶች ኮከስ ምክትል ሰብሳቢ የተከበሩ ወይዘሮ አለሚቱ አበበ በበኩላቸው ሀገራችን ኢትዮጵያ ለአረንጓዴ አሻራ ፕሮግራም በሰጠችው ትኩረት ውጤቶች እየተመዘገቡ በዘርፉም እውቅና ያገኘችበት ለትውልድ የሚተላለፍ ትልቅ ሀገራዊ አሻራ መሆኑን ገልጸዋል። አረንጓዴ አሻራ እንግዲህ ከተጀመረ ቆይቷል። ከዚህ በፊት የነበረው አረንጓዴ አሻራ ከተከልን በኋላ ማንም ዞሮ የማያየው ጽድቀቱን የማንከታተለው ነበረ። ክቡር ጠቅላይ ሚኒስትራችን ስለ አረንጓዴ አሻራ ኢኒሼቲቭን እንደገና ካንቀሳቀሱት በኋላ በንቅናቄ የሚሆን በዘመቻ በርካታ ችግኞች ተተክለዋል።
የተተከሉ ችግኞች ደግሞ የጽድቀት መጠናቸውን ስናይም እጅግ በጣም ከፍተኛ ሆኗል። በጣም ጸድቀዋል። በፊት የተራቆቱ መሬቶች አሁን አረንጓዴ ዛፍ ለብሰዋል። እጅግ በጣም ለአየር ንብረት ለውጡም ለምግብ ሉዓላዊነት ዋስትናችንን ለማስከበርም ለአፈር ጥበቃም ወቅቱን የጠበቀ ዝናብም እንዲዘንብ እጅግ በጣም ትልቅ አስተዋጽኦ ነው ያለው። ከዚህ አንጻር ዛሬም ይህንን አረንጓዴ አሻራ መርሃ ግብሩን በህዝብ ተወካዮች ምክር ቤት የሴቶች ኮከስ የተመራ የሴቶች ኮከስ በጠቅላላ እዚህ ጋር ሆራ አርሰዴዳ ላይ መተን ችግኞችን ተክለናል። የተከልናቸው ችግኞች ከዛሬ ቀን ጀምሮ እዚህ አካባቢ ላይ ያሉ ሰዎችም የተንከባከቡ እኛም በስራ አጋጣሚ ከመጣን እያየን ችግኞቻችን የደረሱበትን እናያለን። ቦታውም እጅግ በጣም ደስ የሚል ነው። የተከልንበት አካባቢም የአረንጓዴ አሻራ ስራችን አሁን ከዘመቻም አልፎ መደበኛ ስራ ባህላችን ሆኗል ማለት ነው ችግኝ ተከላው። በዚህ የተነሳ ኢትዮጵያ በዓለም አቀፍ በሀገር አቀፍም ደረጃ ትልቅ እውቅና ያገኘችበት ተግባር ስለሆነ ደስ እያለን ነው ችግኞችን የምንተክለው። ወደ የአካባቢያችንም ስንሄድ የህዝብ ተወካዮች ምክር ቤት ተመራጭ ሴቶች ኮከስ ወደ ወከለን ህዝብም ስንሄድ ህዝቡ ችግኞችን በመትከል አካባቢያቸውን እንዲጠብቁ ለአየር ንብረት ለውጡም ወቅቱን የጠበቀ ዝናብ እንዲዘንብም ከማድረግ አንጻር ጥሩ አየርም ለመተንፈስ በዚህ አይነት የተከልናቸው ችግኞች ትልቅ አስተዋጽኦ አላቸው። ችግኞቹ ዛፍ ብቻ ሳይሆኑ የሚበሉ ፍራፍሬዎች አሉ፣ የጥላ ዛፎች አሉ፣ አገር በቀል ከዚህ በቀደም የነበሩ ዛፎች የጠፉ ከምድር ላይ የጠፉ ችግኞች እንደገና አሁን እየተተከሉ መሬቷ አረንጓዴ በመልበስ እጅግ በጣም ደስ የሚያሰኝ ስራ ነው እየተሰራ ያለው። በዚህ አጋጣሚ ክቡር ጠቅላይ ሚኒስትራችንን ይህንን ኢኒሼቲቭ አምጥተው ስራው አሁን ባህል ሆኖ እንዲቀር እስከ ማድረግ ድረስ በእያንዳንዱ ሰው ውስጥ እንዲሰርጽ አድርገዋል። ለነገ ለወጣቱ ሀገርን ለሚረከበው ወጣት ለምለም የሆነች ምድርን አረንጓዴ የለበሰች ምድርን እንድናስረክብ ይህንን አድርገዋል። ትልቅ ምስጋናና አክብሮት አለን። ይህ ትልቅ አሻራ ለትውልድ የሚሆን አሻራ ጠቀሜታው እጅግ በጣም የጎላ መሆኑን ነው የተረዳሁት። ከዚህ አልፎ ደግሞ የሚተከሉ ችግኞች አሁን ላይ በህዝብ ተወካዮች ምክር ቤት ያጸደቅነው አዋጅ አለ። የካርበን ግብይት ከመትከል ባለፈ የምግብ ሉዓላዊነታችንን ከማስከበር ባለፈ ለመሬት መንሸራተት ለተለያየ ለአየር ንብረት ለውጥ ያለው ጠቀሜታ ከዛ ባሻገር አሁን ደግሞ የካርበን ግብይት እየጀመርን ያለንበት ሁኔታ ነው ያለው። ለሀገር የሚያስገኘው ኢኮኖሚያዊ ጠቀሜታው ደግሞ እጅግ በጣም የጎላ በመሆኑ በዚህ ደግሞ እኛም እድለኞች ሆነን ችግኝ የተከልን ነገያችንን እየተከልን ያለንበት ሁኔታ ነው ያለውና እጅግ በጣም ደስ የሚል ጊዜ ነው የሚል ሀሳብ ነው ያለኝ። በህዝብ ተወካዮች ምክር ቤት የተመራጭ ሴቶች ኮከስ አባል የተከበሩ ወይዘሮ አስቴር ከፍታው በበኩላቸው አረንጓዴ አሻራ ፕሮግራም የአየር ንብረት ለውጥን በማሳደግ የአፈር መሸርሸርን በመከላከል የመሬት ለምነት እንዲጨምር በማድረግ ረገድ ያለው ጠቀሜታ ከፍተኛ በመሆኑ እንደ ሀገር አጠናክሮ ማስቀጠል እንደሚገባ ጠቁመዋል። የአረንጓዴ አሻራ ፕሮጀክት ከተጀመረ ጊዜ እስካሁን ድረስ ብዙ ስራዎች ተሰርቷል። ጠቀሜታውን ስናይ እንግዲህ አረንጓዴ አሻራ የአፈር ለምነትን ለመጠበቅ የተራቆቱ መሬቶች እንዲለመልሙ ለማድረግ በተለይም ደረቅ የሆኑ አካባቢዎች ላይ የውሃ ችግርም ጭምር የአየር ንብረት ችግርም ጭምር ያለበት ስለሆነ አረንጓዴ አሻራን በመትከል የተራቆቱ አካባቢዎች እንዲለመልሙ እዛ አካባቢ የውሃ እጥረት ያለው ውሃ እንዲወጣ የአየር ንብረት ችግር የተከሰተበት አካባቢ የአየር ንብረት የተስተካከለ እንዲሆን ከማድረግ አኳያ ትልቅ አስተዋጽኦ ነው ያለው። አረንጓዴ አሻራ መትከል አሁን ባለው ደረጃ አገራችን ኢትዮጵያ ከራሷ አልፋ ለአፍሪካ ሀገራት ጭምር አረንጓዴ አሻራ የማድረስ ስራን ችግኝ እንዲተከል አጎራባች የሆኑ አፍሪካ ሀገራት ጭምር እንዲተከል በማድረግ ኢትዮጵያ አርአያ በመሆን እየሄደች ነው ያለው። አርአያ መሆን ብቻ ሳይሆን ችግኝም ጭምር ለአጎራባች ለሆኑ አፍሪካ ሀገራት ኢትዮጵያ ሀገራችን እያከፋፈለች ነው ያለው። ይሄ በኢኮኖሚም በማህበራዊውም በፖለቲካውም ዘርፍ የራሱ የሆነ ትልቅ አስተዋጽኦ ነው ያለው። ስለዚህ አረንጓዴ አሻራ ዘላቂ የሆነ ተግባር ሆኖ እየሄደ ያለበት ሁኔታ ነው ያለ። ብቻም ሳይሆን ሀገራችን አሁን ባለው ደረጃ የካርበን ክሬዲትን ለመሸጥ በዛ ዘርፍ ላይ የሚሰሩ አካላት ጭምር ገብተው ችግኝን በመትከል በአካባቢ ንብረት አየር ንብረት ላይ ለውጥ በሀገራችን እንዲመጣ ካርበንን በመሸጥ ተጨማሪ በጀትን ለማግኘት ጭምር ሀገራችን አሁን ባለንበት ጊዜ የካርበን ክሬዲት ገበያ አዋጅን አውጥታ ወደ ስራ የገባችበት ሁኔታ ነው ያለው። ስለዚህ
ይሄ ከሀገርም አልፎ ከሌሎች ሀገራት ያለውንም ቁርኝነትን የበለጠ የሚያጠናክር ነው ያለነው። ስለዚህ ለህፃናት፣ ለሴቶች፣ ለአጠቃላይ ዜጎች አይደለም ለእንስሳት ጭምር ዱር ውስጥ የሚኖር እንስሳት ጭምር እንጨት ከሌለ ጥላ ከሌለ አየሩ የተሻለ ካልሆነ ይሞታሉ፣ ይጠፋሉ፣ ይደርቃሉ። ስለዚህ ይሄ አረንጓዴ አሻራ ፕሮጀክት ወይንም ተግባር በየጊዜው የሚደረገው ለሀገራችን ሁለንተናዊ እንቅስቃሴ እድገት ወሳኝ መሆኑን በማወቅ በጣም በርካታ ስራዎች እየተሰራ ነው ያለ። ስለዚህ ትልቅ አስተዋጽኦ አለው፣ ትልቅ ጠቀሜታ አለው። የኦሮሚያ ክልል ሴቶችና ህጻናት ቢሮ ኃላፊ የተከበሩ ወይዘሮ መብራት ባጫ የዛፍ ተከላ ዘመቻ በማካሄድ በየዓመቱ በክልሉ በርካታ ችግኞች መተከላቸውን ገልጸው የህዝብ ተሳትፎን በማሳደግ ዜጎች በንቃት እንዲሳተፉ በማድረግ በተሰራው ስራ የክልሉ የደን ልማት ሽፋንና የተፈጥሮ ሀብት ጥበቃ ስራዎች እየጨመሩ መምጣታቸውን ተናግረዋል። ግሪን ሌጋሲ ወይ ደግሞ የአረንጓዴ አሻራ መርሃ ግብር ከተጀመረ ጥቂት ዓመታትን ያስቆጠረ ቢሆንም ትልቅ ስራና ትልቅ ለውጥ እያመጣ ያለበት ሁኔታ ነው ያለው። አጠቃላይ እንደ ኦሮሚያ ክልልም በየዓመቱ በክረምት ትልቅ ንቅናቄ በማድረግ በግል በቡድን በተለያየ አደረጃጀቶች በማቀናጀት ሴቶችም ሌላውም ማህበረሰብ ክፍል አሻራቸውን እንዲያኖሩ ሌጋሲውን እንዲያስቀጥሉ እየተሰራ ነው ያለው። በዚህም እንደ ኦሮሚያ ክልል ከለውጡ በኋላ በአረንጓዴ አሻራ እየተሰራ ባለው ስራ የደን ሽፋኑ እንዲጨምር ሆኗል ማለት ነው። በዚህም ከለውጡ በፊት 17% የነበረው የደን ሽፋን በኦሮሚያ ዛሬ 29% ደርሷል ማለት ነው። ይሄ ትልቅ ለውጥ ነው። ከተሰራ መለወጥ እንደሚቻል የታየበት ይቻላልን ያረጋገጥንበት ነውና በአንድም የደን ሽፋኑ መጨመሩ ብቻ አይደለም፣ የተፈጥሮ ሚዛንን ለመጠበቅ የአፈር መሸርሸርን ለመቀነስ ከምንም በላይ ደግሞ ለምግብነት የሚውሉ ለጥላ የሚሆኑ አትክልቶች የተለያዩ የዛፍ ዝርያዎች እየተተከሉ ነው ያሉት። ይሄ ትልቅ ለውጥ የመጣበት ለተቀጣዩ ትውልድም መቀጠል ያለበትና መለመድ ያለበት ባህል መሆን ያለበት ብለን ነው እንደ ኦሮሚያ እየሰራን ያለ ነው። በዚህም ማንኛውም ህብረተሰብ ዛሬ በሴት ኮከሶች በዚህ አደረጃጀት ሴቶች ወጥተው እንደተከሉት በየደረጃው ያለው የሴት አደረጃጀት በተለያየ መንገድ በተቀናጀ መንገድ ችግኝ ተከላ እየተካሄደ ነው ያለው ማለት ነው። በዚህ አጋጣሚ እኔም ማስተላለፍ የምፈልገው እንግዲህ ማንኛውም ህብረተሰብ አሻራውን ማስቀመጥ አለበት፣ የዜግነት ድርሻውን መወጣት አለበት። ችግኝ መትከል ብቻ አይደለም፣ በቅርበት ተከታትለው የተከሉትን ችግኝ ተንከባክበው ለተለመለት አላማ እንዲያውሉም እየሰራን ያለ ነው። በክረምት የተከልናቸውን ችግኞች በበጋ እየተንከባከቡ ለተገቢው አላማ እንዲውሉም እየተሰራ ነው ያለው ማለት ነው። ዛሬውም በዚህ አጋጣሚ የሴት ኮከሶች በሆራ አርሰዴ አሻራቸውን ታሪካዊ በሆነ ቦታ ማስቀመጣቸው የምክር ቤቱ የመጨረሻ 5ኛ ዓመት ላይ ነው ያለ ነው። ይሄን አሻራ እዚህ ያስቀምጠዋል። ይሄ ትልቅ ነገር ነው። እኛም በዚህ አጋጣሚ እኛን መርጦ እዚህም ስለመጡ አሻራቸውንም ስላስቀመጡ በራሴና በኦሮሚያ ክልላዊ መንግስት ስም ለማመስገን እወዳለሁ። የአረንጓዴ አሻራ መርሃ ግብር ዘመን ተሻጋሪና ለሀገር እድገት ፋይዳው የጎላ በመሆኑ ተጠናክሮ መቀጠል እንዳለበት የምክር ቤቱ የሴቶች ኮከስ አባላት አስገንዝበዋል።